እነዚህ ሁለት ሴቶች ላይ የምትፈጽማቸውን ብዙ ድርጊቶች ማን እኔንም ፍት ያለ ፈቃዷ ድንግልናዋን እንደወሰዳችሁ ወንበር ላይ እሱን ታስረውና ፍለፍቴ ምናምን ትመታዋለች። በቃ ሚስትየው በቃ አንቺ ነሽ ያስገባሻቸው ማለት ተረጋጋ። አሁን ማውራት ያለብን ነገር እያንዳንዱ ተረጋጋ። ይኸውልህ ኃይል እንድንጠቀም አታስገድድ። ምን እንዲያትል በቃ ግትር ብላ ሁለመናዋ ግትር እንዳለ በቃ ቀጥ ብላ እንትን ትላለች። በህግ አምላክ ይዣለሁ። ወጣልኝ። ከካሜራ ጀርባ ያላችሁ ሰዎች ይኸውልህ የምትረጋጋ ከሆነ ወጣልኝ ብያለሁ። በህግ አምላክ ይዣለሁ። ተረጋጋ። እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም ነበረ። እውነት ለመናገር በጣም ከባድ ነገር ነው። አው ከባድ ነገር ነው። እኔም ይሄ ነገር ግራ ስለገባኝ ነው ወደ እናንተ ጋር የመጣሁት። እኔ እንኳን ችግር የለውም። እኔ ስራዬ ነው ፈልጌ ነው የማደርገው። ተደውሎልኝ ሄጄ ነው ይሄን ነገር በገዛ ፍቃድ ገብቼ ነው ይሄን ነገር የማደርገው። ሁሉ ነገር አጣርተናል። የሚወጡበትን ሰዓት ሁሉንም ነገር ስላጣራን ችግር የለውም። የተወሰነ ነገሮችን እንድትተባበሪ ነው። ኃላፊነቱን እኛ እንወስዳለን። ላንቺ ነው እኮ እና ጥቆማ ስለደረሰን ብዙ በደሎች እዚህ ቤት ውስጥ እየተፈጸመብሽ ስለሆነ እሱን ስለሰማን ነው ልንተባበርሽ የመጣ ነው። የሚደርስብኝ ነገር ይኸውልሽ እንደዚህ አይደለም። እሳቸው የሚወጡበትን ሰዓት አጣርተናል። የስራ ሰዓታቸው ምን ያህል እንደሆነ እነሱም ደግሞ የት እንደምንቀመጥ ስለሚያውቁ ወደዚህ ይመጣሉ እኛን ለማየት ማለት ነው። እና እንደነገርኩ በቃ ለመጠቆም የፈለኩት አንዱ ደንበኛ ጋር ያለው ነገር በጣም የሚደምር የሚከብድ ነገር ነው ማለት። እኔም እዛም ሄጄ ስሰራው ደስ እያለኝ አይደለም የምሰራው። ሌሎቹ ጋር ሲሄድ በጣም ደስ ብሎኝ ራሴንም ዘና አድርጌበት ገንዘቤን አግኝቼ ነው የምመለሰው። ሴት አለች ቁጭ ብላለች እና በቃ ይሄ ሰውዬ ሌላ ሴት ቀጥሮ ለሁለት ግንኙነት እንድናደርግ ነው አልገባኝም ምናምን ግራ ተጋብቼ ነበር። ተመሳሳይ ነገር ነው ማለት እኔ ለእንደዚህ አይነት አላማ አይደለም ከሀገር የወጣሁት። እኔ ከሀገሬ ስመጣ ሰርቼ ለቤተሰቦቼን ለመርዳት ቤተሰቦቼን ለመጦር ትልቅ ሰዎች ናቸው ቤተሰቦቼ። እርሻም ለማረስ ምናምን ደክሟል አባቴ እና እሱን ለመርዳት ነው እዚህ አመጣጤ የነበረው እንጂ እኔ እንደዚህ አይነቱንም ነገር አስቤውም አላውቅም ነበር። ሚስት ቁጭ ብላ ሶፋ ላይ ወንበር ላይ እሱን ታስረውና ፍለፍቴ ምናምን ትመታዋለች። በቃ ሚስትየው በቃ የሆነ በጣም ኮስታራ ሴት ናት፣ ታስፈራለች። እና ገንዘብ የተከፈለሽ አይደል እንዴ ምሳሌው በስርዓት እንደዚህ አድርጊ ምናምን ትለኛለች፣ ትጮህብኛለች። እኔም ደግሞ በቃ ያው ትንሽ ደቂቃ ነው እንደዛ ማደርገውና እታገሳለሁ ስራዬ ስለሆነ ማለት ነው። እኔ ሴትየቱን ልረዳትም አልችልም። የምታረገው ነገር እኔ በጣም ነው እንትን የሚለኝ የሚያስፈራኝ። አንዳንዴ ለሽንትም ለውሃም ስነሳም እንደው ስልካቸውንም ባገኘ ብዬም ስነሳም ግትር ብላ ነው ማያት። ዝም ብላ ቤቱ ላይ የሆነ ቦታ ላይ ግትር ትላለች። ምን እንዲያትል በቃ ግትር ብላ ሁለመናዋ ግትር እንዳለ በቃ ቀጥ ብላ እንትን ትላለች። በቃ አዞርም። ከየት ነው የመጣው? የሰው ቤት ዝም ብሎ ዘው ብሎ ይገባል እንዴ? ትሰማኛለህ? አንቺ ምንድን ነሽ? አንቺ ያመጣሻቸው? ተረጋጊ እናንተ ተረጋጉ። ወይሉ ትሰማለህ? ምንድን ነው የምረጋጋው? ከየት ነው የመጣው? አንተ ምን ልትሰራ ነው የመጣው ቤት? መጀመሪያ ረጋ ብለህ አውራ። ምንድን ነው የምረጋጋው? ይኸውልህ የምትረጋጋ ከሆነ ረጋ ብለህ አውራ። ብዙ መረጃዎች አግኝተህ ነበር። የምን መረጃ ነው? እኔ መረጃ እያንዳንዱ የምትበድላቸውን ነገር እነዚህ ሁለት ሴቶች ላይ የምትፈጽማቸውን ብዙ ድርጊቶች ማን እኔንም ፍት ያለ ፈቃዷ ድንግልናዋን እንደወሰዳችሁ አሁን እኔ በወግ በማድረግ ነው እዛ ገባለሁኝ አባቴ የሚድረኛን ብዬ ማስብ እንጂ እኔ እንደዚህ አይነት ነገሩንም አላውቅም። ሲመጥቼ እንደውም እንዳልኩ የመጀመሪያ ጊዜ ያየሁትን ፈተና እኔ ነኝ የማውቀው። እንደው እህቴ ባትኖር ኖሮ ግንባሩን ብዬ እጄንም ለፖሊስ ብሰጥ ይሻለኝ ነበር። ሰላም ውድ የገመና ሾው ቻናላችን ተከታታዮች እንደምን አላችሁ? እንግዲህ ዛሬም በአዲስ ኬስ ተመልሰናል ማለት ነው። ከዚህ በፊት የነበረውን ኬዝ አጠናቀን እነ አቶ ዳኛቸው እንዲሁም ሲኞሪታ ከሱ በላይም ያሉት እያንዳንዱ ሰዎች ለህግ አካል እንዲቀርቡ ከነ ሙሉ ማስረጃው አሳልፈን ሰጥተናል ማለት ነው። በጊዜ ቀጠሮ ታስረዋል፣ በቁጥጥር ስር ሆነዋል። እንግዲህ ቀጠሯቸውን እየተከታተላልን ምን ያህል ይፈረድባቸዋል የሚለውን ለእናንተ እየተከታተልን የምናሳውቃቸው ይሆናል ማለት ነው። ያንን ኬዝ ዘግተን ዛሬ ደግሞ በአዲስ ኬዝ ተመልሰናል ማለት ነው። አዲሱ ኬዛችን ምን ይመስላል፣
ምን አይነት ሰው ነው የሚገጥመን፣ ምን አይነትስ ችግር ነው የገጠማቸው፣ የማን እንባ ነው ቀጣይ የሚታበሰው የሚለውን አብረን የምናይ ነው የሚሆነው ማለት ነው። እንግዲህ አሁን ያለሁበት ቦታ የሆነ ሆቴል ነገር ነው፣ ከሆቴል ጀርባ ነገር ይመስለኛል። ይሄንን ኬዝ ልነገረኝ የፈለገች ጠቋሚያችን ነው እዚህ ቦታ ላይ ጠራችን እና ሆቴሉ ይመስለኛል ቀን ቀን ዝግ ነው የሚሆነው። የምሰማው ትንሽ የተወሰነ ሙዚቃ ምናምን ነው። ማታ ይሁን ስራውን አላውቅም። እሷን ላገኛት ነው የምሄደው። ምን አይነት ነገር ነው የምጠቁመኝ፣ ምን ታይቷት ነው ወደዚህ የመጣችው፣ ትልቅ ነገር እንደሆነ ተስፋ አደርጋለሁ። ምክንያቱም ለማይሆን ነገሮች አይደለም ስራዎችን የምንሰራው፣ ትልቅ ነገር እንደሆነ በደንብ ካረጋገጠን በኋላ ነው። ስለዚህ ከእሷ ጋር የምናወራው አንዳንድ ነገር ይኖረናል። ከእሷ ጋር ያለውን ነገር አውርተን ምን አይነት ኬዝ ነው ይዛልኝ የመጣችው፣ የማንን እንባ ነው የምናብሰው፣ በዳዮችን እንዴት ነው ለህግ የምናቀርበው የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ይህ ገመና ሾዋችን ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ለህግ ለፍትህ የሚቀርቡበት ነው የሚሆነው። ቻናላችንን ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ አብራችሁ እንድትቆዩ ጋብዛለሁ። እኔ ሳሚ ነኝ። አብራችሁን ቆዩ። ውድ የገመና ሾው ተከታታዮቻችን ተመልሰናል ማለት ነው። ዛሬ ያለንበት ቦታ አንድ ለኛ መረጃ የምትሰጠን ሰው ጋር እዛው እሷ የምትሰራበት አካባቢ ነው ማለት ነው። ትንሽ የማይመች ሁኔታ ላይ ያለ ነው። ለቀረጻም ለምንም አይመችም እና የቪዲዮችን ጥራት ትንሽ ቀነስ ካለባችሁ ያለንበት ቦታ እንደሆነ ተረድታችሁ እንድትከታተሉን ይሁን ማለት ነው። መረጃ ሰጪ ዛሬ አብራኝ ትገኛለች። መጀመሪያ ከስሟ እንዲሁም ደግሞ ስለ አንዳንድ ነገር አብረን እንጠይቃት ይሆናል ማለት ነው። አብራችሁ ቆዩ። እንዴት ነሽ እህቴ? ሰላም ነው? መጀመሪያ ያው ለአንዳንድ ነገሮች ፈልገሽኝ እንደነበረ ነግረሽናል። ቻናላችንን በደንብ እንደምትከታተይ እንዲሁም ደግሞ ብዙ ሰዎች እንባ ሲታበስ ብዙ የሚበድሉ ሰዎች ለህግ ሲቀርቡ ስላየሽ ያንን ነገር አይተሽ ነው ወደኛ የመጣሽው እና ዛሬ የምትሰጪ መረጃ ይኖራል ብዬ አስባለሁ። ከዛ በፊት ግን ስምሽን እንታወቅ። ስምሽን ማን ልበል? ስሜ እንኳን ይቆይክ። እኔ አሁን ወደ እናንተ ጋር ያደወልኩት ጥቆማ ልሰጥ ፈልጌ ነው። በጣም ጥሩ። እሺ በምን አይነት ስራ ላይ ነው ያለሽው? በምን አይነት ሁኔታ ነው እየተዳደርሽ ያለሽው? እሱንስ ማወቅ ይቻላል? ያው ትንሽ ሚዲያ ላይ ለመናገር ይከብዳል፣ ግን ያው እኔ የምሰራው ቢዝነስ ነው። ቢዝነስ ስል ሴተኛ አዳሪ ነኝ። በዛ ነው ራሴን የማስተዳድረው፣ ኑሮዬን የምገፋው እና በቃ ማለት ወደዚህ ሙያ የገባሁት በአስቸጋሪ ሁኔታ ነው። ፈልጌው ምናምን አይደለም፣ ግን አሁን ላይ በቃ ሱስ ሆኖብኛል። ይሄ ነገር እንደ ስራ ተመችቶኝ እየሰራሁት ያለሁት ነገር ነው። ራሴንም ለመለወጥ ከዚህ ነገር ለማውጣት ብዙ ጊዜ ሞክሬያለሁ፣ ግን ደግሞ በቃ አቃተኝ። ተመልሼ እወጣለሁ፣ ተመልሼ ይዛው ነኝ፣ እወጣለሁ፣ ተመልሼ ይዛው ነኝ እና በቃ አሁን የኔን ተውና ስለ ጥቆማው ልንገርክ። የማይመች ቦታ ላይ ነው ያለነው፣ ከሆቴል ጀርባ ነው ያለነው እና እሺ ምናልባት ያንን እንትን ከማለታችን በፊት እንደው ያንቺንም ነገር ለመረዳት ከዚህ ስራ መውጣት የከበደሽ ለምንድን ነው? ጥሩ ገንዘብ ስለምታገኝበት ነው ወይስ እንዲሁ ከሱስ አንጻር ነው? ምክንያቱም አንዳንድ ጊዜ እንደዚህ አይነት የተሻለ ሳንቲሞች ተለምደው ከወጣን በኋላ የምንሰራቸው ስራዎች ሳንቲማቸው ያን ያህል አያረካንም እና ከዛ አንጻር ነው? አዎ ከዛ አንጻር ነው ማለት አሁን እኔ በቃ ይሄ ነገር ህይወቴ ሆኗል። በቃ ራሴን ማስተዳድረው በዚህ ነው። ደና ገንዘብ ከሚሰጡ ሰዎች ጋር ነው እንትን ምለው ምሰራው እና በቃ ገንዘቡ ለኔ ህይወቴን የሚቀይርልኝ አይነት ገንዘብ ነው። የራሴን ቢዝነስ መጀመር ፈልግ የምችልበት ቢዝነስ ገንዘብ ነው። ግን ደግሞ ይሄን ነገር ስሰራ ብዙ የሚመጡ ነገሮች አሉ። ሱስ የሚባል ነገር አለ። የሐሺሽ ሱስ፣ የመጠጥ ሱስ፣ የሲጋራ፣ የጫት ብዙ አይነት ሱሶች አሉ። እንደዚህ አይነት ነገር ይመጣል አብሮ። እኔ የክፍለ ሀገር ልጅ ነኝ። ከክፍለ ሀገር ለስራ ብዬ ነበር ወደዚህ የመጣሁት ወደዚህ ከተማ እና በቃ በአጋጣሚ በተፈጠረብኝ ነገር ነው ወደዚህ ስራ የገባሁት ማለት ነው። ያው ሴት ልጅ ስትሆን ከባድ ነው። እዚህ ከተማ ላይ መኖር ደግሞ በጣም ከባድ ነው። ሴት ልጅ ስትሆን እንዲህ ቀለል አድርጌ ማውራክም ቢገባኛል ያመርሽው ነገር አንጻር ስለሆነ ነው። አዎ ህይወቴ ስለሆነ ነው እና በቃ ይሄን ስራ ትቼ ወደ ሌላ ስራ ልገባ ቋሚ ስራ ቦርቦር እየሰራው ቤት ተከራይቼ ለመኖር ምናምን አስባለሁ። ግን ደግሞ አሁን ለምሳሌ እኔ በአንድ ምሽት ከ10,000 ብር በላይ እዚህ ልሰራ እችላለሁ ከአንድ ሰው ጋር እንትን ብዬ ማለት ነው። ግን ደግሞ የግል ስራ ወጥቼ በወር ብገባ 5,000 ብር ነው የሚከፈለኝ። እኔ በቀን የማገኘውን ነገር በወር ጠብቄ ነው የማገኘው። ገባ? ከዛ የቤት ኪራይ አለ፣ ከዛ ራስን የምታስተዳድርበት የምጠብቅበት ነገር ያስፈልጋል። ብዙ ነገር አለ እና አይሆንም።
በጣም ጥሩ። እሺ ዛሬ ወደዚህ እንድመጣ ያደረግሽኝ የተበደለ ሰው እንዳለ ነገረሽኝና ጥሩ ጥቆማ ልትሰጪኝ እንደምትችይ ቻናላችን እንደምትከታተይና ቻናላችን ብዙ ጊዜ ደግሞ በዳዮችን ለህግ እንደሚያቀርብ የተበደሉ ሰዎችን እንባ እንደሚያብስ አይተሽ ነው በዚህ ሁኔታ ውስጥ እየሄዱ ያሉ ሰዎች ስላሉ እነሱን ለማጋለጥ አብረሽን ለመሆን ነው የጠራሽንና መረጃው ምን ይመስላል የምትሰጪን ነገር ምንድነው ወደሚለው እንግባ። ያው እንግዲህ ይሄን ስራ ስትሰራ ብዙ አይነት ሰዎች ያጋጥመዋል እና እኔ እንደዚህ በግል ያስኳቸው ብዙ ደንበኞች አሉ። በግል እንዲህ ውጪ ላይ የተገናኘን ማስደስታቸው ብዙ አይነት ሰራተኞች ደንበኞች አሉ እና በቃ እነዛ ደንበኞቼ መሃል አንዱ ደንበኛዬ ጋር በቃ የሆነ ደስ የማይል ነገር አለ እና ስለሱ ነው ጥቆማ ልሰጥክ የጠራሁት። በመጀመሪያ ይሄ በግል የተገናኘው ማስደስታቸው ማለት ምን ማለት እንደሆነ እንደው በተወሰነ ማስረዳት የምትችይ ከሆነ ከዛ ውጪ ግን ይሄኛው ያልሽውስ ለየት ያለ ነገር ምንድነው? ያው በግል ማስደስታቸው ማለት በቃ በግል እየተገናኘን ሩም ይዘን ግንኙነት እያደረግን በቃ እየተዝናናን ሪላክስ እያደረግን የምንሰራው እንትን የምንዝናናበት ነገር ነው። እነሱ ይደሰታሉ፣ እኔ ደግሞ ቢዝነሴን እሰራለሁ እና እንደዚህ በግል ደንበኛ በሚይዝበት ጊዜ በጣም አሪፍ ገንዘብ ነው የማገኘው እና ብዙ ጊዜ የግል ደንበኞቼ በጣም መልካም በጣም ጥሩ ሰዎች ናቸው የሚያጋጥሙ። ይሄኛው ደንበኛዬ ጋር ግን ያየሁት ነገር በጣም ውስጤን ረበሸው። ማለት እኔ ስራዬ ነው ወርጄ ነው የገባሁበት፣ ግን ደግሞ በቃ ደስ ያላለኝ ነገር ስላለ እሱን ለእናንተ የእናንተንም ሚዲያ እኔ በጣም ነው የምከታተለው። ገመናሾ በጣም ደስ የሚል በጣም የብዙዎችን ባይታበሰበት ብዙ ወንጀለኞች በፖሊስ የተያዙበት ሚዲያ ነው እና በጣም ስለምከታተለው ይሄን ነገር ለምን አንድ ቀን ያ ነገር ሀፕን ሲያደርግ እንደነገርኩ ደንበኛዬ ጋር ያለው ነገር ሀፕን ሲያደርግ በቃ እንትን አልኩኝ፣ ለምን አልጠቁምም ይሄን ነገር ለነሱ ብናገር የሆነ መፍትሄ ያመጡለታል ዝም አይሉም ብዬ ወደ እናንተ ጋር መጣሁ። አሁንም ያለነው ከሆቴል ጀርባ ነው የማይመች ቦታ ላይ ነው። ያው እኛ ብዙ ጊዜ እዚህ ጋር ነው የምናሳልፈው። እንግዲህ እንደምታዩ ካሜራማኖችም እንደማዩት ነው። እኛ ብዙ ጊዜያችንን እዚህ ጋር ነው የምናሳልፈው። ከስተመር እስከሚመጣ የምንጠብቀው እዚህ ጋር ሆነን ነው። ያው ለሽንት ቤት ሲመጡ ያዩናል ከጀርባ። ከዛም ደግሞ እነሱን እየሄድን በግል እንደዚህ አብረናቸው እየተቀመጠ ምናምን እነሱም ደግሞ የት እንደምንቀመጥ ስለሚያውቁ ወደዚህ ይመጣሉ እኛን ለማየት ማለት ነው። እና እንደነገርኩ በቃ ለመጠቆም የፈለግኩት አንዱ ደንበኛዬ ጋር ያለው ነገር በጣም የሚደምር የሚከብድ ነገር ነው። ማለት እኔም እዛም ሄጄ ስሰራው ደስ እያለኝ አይደለም የምሰራው። ሌሎቹ ጋር ሲሄድ በጣም ደስ ብሎኝ ራሴንም ዘና አድርጌበት ገንዘቤን አግኝቼ ነው የምመለሰው። ይሄኛው ደንበኛዬ ከሌሎቹ የተሻለ ገንዘብ ይከፍለኛል። በገንዘብ አንጻር በጣም አሪፍ ነው፣ ግን ደግሞ እኔም ስራው በጣም ነው የሚከብደው። እሱ ጋር ያለው እንደ ሌሎቹ ኖርማል ነገር አይደለም እና በጣም ይከብዳል እሱ ጋር እናም ይደብራል፣ ደስ አይልም። ስለዚህ ደስ እያላለሽ የምትሰሪው እሱ ያለውን ስራ ከሌሎቹ በደንብ የተሻለ ክፍያ ስለሚከፍልሽ ነው? ደስ ባይለኝም በቃ ገንዘቡ ስለሚያስፈልገኝ እሰራለሁ፣ እሱ ጋር ሄጄ እሰራለሁ እና በቃ ያለው ነገር ይሄ ነው። ወደ ጥቆማው ሲሄድ ደንበኛዬ ቤት ነው ሁሌ የሚቀጥረኝ፣ ቤት ነው የሚሄደው ሁልጊዜ እና ቤት በሚሄድበት ጊዜ የማያቸው ነገሮች በጣም የተለዩ ናቸው። ከሌሎቹ አንጻር በቃ ለየት ያለ ነገር ነው እዛ ቤት የማየው። ብዙ ጊዜ ከሌሎች ወንዶች ጋር ኖርማል ነገር ነው የሚፈጠረው። እዛ ሲሄድ ግን በጣም ለየት ያለ ነገር ነው ያለው እና ኢቨን ሁላ እንትን ባልና ሚስት ቤት ውስጥ ቁጭ ብለው ነው እኔና እሱ ሌላ ነገር የምናደርገው ግንኙነት የምናደርገው። ሚስት ቁጭ ብላ እሷ ናት የምታዘው። ይህን ነገር ለተመልካች ግልጽ ለማድረግ የአንቺ ደንበኛ የተባለው የተሻለ ክፍያ የሚከፍልሽ ሰው ባለትዳር ነው፣ ሚስት አለው ማለት ነው። ስለዚህ እሱ ቤት ሄደሽ ሚስቱ እያለሽ ነው ከእሱ ጋር ምን አይነት ነው ግንኙነቱ? ግንኙነት ነው የምትፈጽሙት ወይስ ምንድን ነው? በቃ እሷ የምታዘኝን ነው የማደርገው። አንቺና እሱ አብራችሁ ሆናችሁ እሷ ነሽ የምታዛችሁ? እኔና እሱ ፊት ለፊት ቁጭ እንላለን። አሁን ለምሳሌ ሳሎን አለ አይደለ? ሳሎን ቁጭ እንላለን። እሷ ሶፋ ላይ ትቀመጣለች። እንደዚህ አድርጉ፣ እንደዚህ ሆኝለት፣ እንደዚህ አድርጊለት ትለኛለች። እሷ የምታዘኝን ነው እኔ የማደርገው።
ተመልካቾቻችን በጣም የሚገርም ነገር ነው እየነገረችን ያለችው። በደንብ ግልጽ ለማድረግ ያህል ባልና ሚስቶች ናቸው፣ ባለትዳር ናቸው፣ አንድ ቤት ውስጥ የሚኖሩ ሰዎች ናቸው። እንግዲህ እህቴን ጠርተዋት የሴተኛ አዳሪ በዛ ሙያ ውስጥ እንዳለች ነው የነገረችን። ሁለቱ ግንኙነት ሲያደርጉ ሚስት በራሱ አይነት መንገድ እየመራች ነው የምታስደርጋቸው ነው እያለች ያለችው። እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም ነበረ። እውነት ለመናገር በጣም ከባድ ነገር ነው። አዎ ከባድ ነገር ነው። እኔም ይሄ ነገር ግራ ስለገባኝ ነው ወደ እናንተ ጋር የመጣሁት። እኔ እንኳን ችግር የለውም፣ እኔ ስራዬ ነው፣ ፈልጌ ነው የማደርገው። ተደውሎልኝ ሄጄ ነው ይሄን ነገር በገዛ ፍቃድ ገብቼ ነው ይሄን ነገር የማደርገው። ግን በቃ እኔ አሁን ጥቆማ ልሰጥ የፈለግኩት እንደዚህ አጋጥሞኛል እና እንደዚህ አድርጉልኝ ብዬ ስለ ራሴ ልናገር አይደለም። እኔ ፈልጌ የማደርገው ነገር ነው። ገንዘቡን ማግኘት ስለምፈልግ፣ ገንዘቡ ስለሚጠቅመኝ ፈልጌ የማደርገው ነገር ነው። እኔ ምንም የሚፈጥርብኝ ነገር የለም እኔ ላይ። ግን ደግሞ አሁን ጥቆማ ልሰጥ የፈለግኩት እዛ ቤት እየተበደለች ያለች አንዲት ሴት አለች። እዛው እነሱ የሚኖሩበት ቤት ውስጥ ነው። ስለዚህ ከሁለቱ ውጪ ሌላ የሚኖር ሰው አለ ማለት ነው እዛ ቤት። እሺ ማለት ያቺ ሴት የቤት ሰራተኛ ናት። እዛው እነሱ ቤት የተቀጠረች የቤት ሰራተኛ ናት። እና የሆነ ቀን ላይ በቃ ደስ የማይል ነገር ነው እዛ ጋር የምናደርገው። ሚስት ቁጭ ብላ ሶፋ ላይ ወንበር ላይ እሱን ታስረውና ፊት ለፊቴ ምናምን ትመታዋለች። በቃ ሚስትየው በቃ የሆነ በጣም ኮስታራ ሴት ናት፣ ታስፈራለች። እና ገንዘብ የተከፈለሽ አይደል እንዴ የምትሰሪው? በስርዓት እንደዚህ አድርጊ ምናምን ትለኛለች፣ ትጮህብኛለች። እኔም ደግሞ በቃ ያው ትንሽ ደቂቃ ነው እንደዛ ማደርገውና እታገሳለሁ፣ ስራዬ ስለሆነ ማለት ነው። እና በቃ ገንዘቡን ለማግኘት ስል እሷ የምትለኝን አደርጋለሁ፣ ብጮህብኝም። እና የሆነ ቀን ላይ በቃ ታስሯል፣ እሱ ራቁቱ ወንበር ላይ ታስሮ እሷ ናት ያሰራችው። ከዛ ስገባ በቃ ዳይሬክት ስራ ምናምን ነገር አለችኝ። እሺ አልኩኝ። ከዛ በቃ የማይሆን ቦታ ንኪው፣ ደባብሺው፣ እንደዚህ አድርጊው ትለኛለች። ሳሚው፣ እንደዚህ አድርጊ ትለኛለች። እሺ እሷ የምትለኝን እሆናለሁ። እሷ ፊት ነው የፈለገችውን ነገር ምን አደረገው። ከዛ እሱ በቃ እኔ ምን እንደሚነጋገሩ አላውቅም። እኔ እዛ ቤት ሳልሄድ እምልህን አድርግ፣ የተባባልነውን አድርግ ምናምን ትለዋለች። ከዛ እሱ ደግሞ እንደዛ በማያደርግበት ጊዜ ተነስታ ትመታዋለች፣ ትደበድበዋለች። ከዛ በቃ የሆነ ቀን ላይ ስራዬን ጨርሼ ሻወር ገባሁኝ። ቤታቸው በጣም ሰፊ ነውና ሻወር ገባሁኝ። ሻወር ገብቼ እዛ ቤት ሰራተኛ እንዳለም አላውቅም ነበር እኔ። እና ሻወር ገባሁኝ። ሻወር እየወሰድኩኝ እያለ መጣች ሰራተኛ። ከዛ በጣም ደንግጬ ምን ነው አልኳት። ከዛ አይ እባክሽን እርጂኝ፣ እኔ እዚህ ቤት ሰራተኛ ነኝ፣ ከገጠር ነው የመጣሁት፣ ለስራ ብለው ነው ያመጡኝ። ግን ደግሞ ቅድም አንቺ ስትጮሂ ሰምቼሽ ነው እና እባክሽ እኔንም እንዳንቺ ያሰቃዩኛል፣ እባክሽን እርጂኝና ከዚህ ጉድ አውጪኝ። እዚህ ቤት ማንም አይመጣም፣ አንቺ ነሽ የምትመጪው ሁልጊዜ እና እባክሽ እርጂኝ፣ ሴት ልጅ ነሽ እና እንደዚህ አይነት ነገር ሲደረግብኝ እያየሽ ዝም አትበይኝ፣ እርጂኝ። እኔ ስራ ፈልጌ ቤተሰቦቼን ለማገዝ ነው የመጣሁት። ይህ ነገር ህይወቴ ላይ ተጽዕኖ ሊያመጣብኝ ይችላል ብላ በቃ በጣም ስቅስቅ እያለች፣ የገጠር ልጅ ናት፣ ወጣት ናት፣ ቆንጆ ሴት ናት፣ ጸይም ቆንጆ ልጅ ናት። እና እኔ ፈልጌ የማደርገው ነገር ነው። ሴተኛ አዳሪነት ስራዬ ነው፣ በቃ ስራዬ ነው። በቃ እንዲህ አታፍርም ምናምን ልባል እችላለሁ፣ ግን በቃ ስራዬ ነው። ለምጄዋለሁ፣ የምሰቃየውንም ስቃይ። ምክንያቱም በምን ሰዓት እዚህ እንትን ውስጥ እንደገባው፣ ምን አይነት ችግር ውስጥ ሆኜ ወደዚህ ህይወት እንደገባው እኔ ነኝ የማውቀው። ማንም ጀርባህን የሚያውቅ የለም፣ ከላይ ሆኖ መፍረድ ብቻ ነው። እና እሷ ግን በቃ በጣም አሳዘነችኝ። ማለት ለስራ ብላ ሰው ቤት ገብታ ተቀጥራ እየሰራች እኔ ገንዘብ አገኛለሁ፣ እሷ ግን ገንዘብ ሳታገኝ ነው እየተሰቃየች ያለችው። ባዶ ቤት ውስጥ ገንዘብ የምታገኘው እቃ ያጠበችበትን የቤት ስራውን የሰራችበትን ነው እንጂ እዛ ጋር የተጎዳችበትን ገንዘብ ካሳ አታገኝም። እና በቃ እኔ ጥቆማ ሰጥቻችኋለሁ። እንግዲህ ባዳራ እንደምትወጡት ተስፋ አደርጋለሁ። እና ዛሬ ልነግራችሁ የፈለግኩት ነገር ይሄ ነው። ስለዚህ ግልጽ ለማድረግ ያህል አንቺ
በሙያሽ ያንን ክፍያ እያገኘሽ የምታደርጊያቸውን ነገሮች እሷ የቤት ሰራተኛ ሆና ምንም አይነት ክፍያ ሳይፈጸምላት ክፍያ ብቻ ሳይሆን አንደኛ ፈቃደኝነትም ይፈልጋል እኮ አይደል እንደዚህ አይነት ነገር ለመደረግ ስለተከፈላት ብቻ አይደለም ይሄን ማድረግ ያለባት እና አስገድደው እንደዚህ አይነት ነገሮች እንደሚያደርጓት ነው አንቺ ላይ የሚያደርጉትን እያንዳንዱን ነገሮች እሷ ላይ ያደርጋሉ ነው እያለች ያለችው እያልኩት ያለሁት እንደዛ ነው እሷ የነገረችኝ እንግዲህ በቃ በጣም የማይሆን ነገሮችን እኔ ከገጠር ስመጣ ራሴን ለውጪ እዛ ሄጄ ትዳር ለመመስረት ነው የመጣሁት እና በቃ እዚህ በጣም እየተሰቃየው ነው ማንም ችግር ሊረዳልኝ አልቻለም እና እባክሽን እርጂኝ ብላ አለቀሰችብኝና እኔ ደግሞ እኔ በቃ ሙያዬ ነው ሴተኛ ዳሪነት በቃ ሙያዬ ስለሆነ በቃ ምንም ማድረግ አልችልም ለሷ ግን በቃ አሳዘነችኝ ታውቃለህ ወጣት ናት ተስፋ አላት የኔን ተስፋቱ የሴተኛ ዳሪ ህይወት ከንቱ ነው ከዛሬ ነገ በሽታ አለ ብዙ ነገር አለ እንዲህ ብላ ማታወራው ብዙ ነገር አለ ሰው ማይረዳ ግን በቃ እሷ ስላሳዘነችኝ ነው ለምን ይሄን ነገር የእናንተ ሚዲያ በጣም ነው የምከታተለው ቅርብ ጊዜ የሰራችሁትንም ታሪክ ምናምን በጣም የሚገርም ነገር ነው የምታደርጉት ማለት የማይመስል ነው ነገር ነው ግን ደግሞ እውነታ ነው በጣም ደስ የሚል ነገር ነው የምታደርጉት እና ያንን ነገር ሳይ ይሄን ነገር በነግራቸው ይፈቱልኛል ብዬ ስላሰብኩ ነው ካሰብኩት ቆይቻለሁ ይሄ ነገር እስቲል አሁንም ልጅቷ ላይ እየተደረገ ያለ ነገር ነው እና በቃ በአፋጣኝ ድረሱላት ነው የምለው ስለዚህ ካንቺ ጋር የሚያደርጉትን ነገር በተመሳሳይ ከሷ ጋር ያደርጋሉ ከሷ በተጨማሪ ሌሎች ሰዎች ላይ ማያደርጉም ብለን አናስብም እንደዚህ አይነት ነገሮችን የመጀመሪያ ጊዜ ካንቺ ጋር ግንኙነቶችን ሲያደርጉ እንዴት ነበረ ምክንያቱም የመጀመሪያ ቀን እዛ ቤት ውስጥ እንደገባሽ በእንደዚህ አይነት መንገድ አይደለም ትሪት ሊያደርጉሽ የሚችሉት አይደለ በሂደት እያላመዱሽ ነውና ልክ እንደዚህ አይነት እንግዳ የሆነ ነገር ስታይ ምን አይነት ስሜት ተሰማሽ ከለመድሻቸው ነገሮች ወጣ ያለ ስለሆነ እንደው አያስደነግጥም ከገንዘቡ ይልቅ ቢቀርብኝ ብለሽ አላሰብሽም ያው እኔ መጀመሪያውንም አውቄ ነው የመጣሁት ይሄን ነገር ማለት አውቄ ስልክ የመጀመሪያ ቀን እዚህ ሆቴል መጥቶ ነው የወሰደኝ እና ገንዘቡ በጣም ከፍተኛ ገንዘብ ነው ማለት እዚህ ጋር መናገር አልፈልግም እና ብዙ ገንዘብ ነው እና ገንዘቡ ብዙ ሲሆንብኝ በቃ እኔ ምንም ቢሆን እሰራለሁ ብዬ ነው የሄድኩት እና አንዳንድ ነገሮችን ነግሮኝ ነው የሄድኩት በቃ ተስማምተን እቤት ሄድን እቤት ስገባ ባለቤቱ እንደሆነች አላወኩም መጀመሪያ ጊዜ ሴት አለች ቁጭ ብላለች እና በቃ ይሄ ሰውዬ ለሁለት ሌላ ሲቀጥሮ ለሁለት ግንኙነት እንድናደርግ ነው አልገባኝም ምናምን ግራ ተጋብቼ ነበር የመጀመሪያ ቀን በቃ ባለቤቱን ቤት ሳገኛት በጣም ነበር የደነገጥኩት ባለቤቱ እንደሆነች የሚያወቅኩት በቃ እዛው ከትንሽ ደቂቃዎች በኋላ ነው እና በቃ ከመጀመሪያ ቀን ጀምሮ አሁንም ድረስ ተመሳሳይ ነገር ነው የምናደርገው እንደነገርኩ ማለት ነው በቃ እሱ በሚፈልገው ሳይሆን እሷ በምትፈልገው ነገር ነው የምንመራው ሁለታችንም በእንደዛ ነገር ነው የምንመራው ስራችንን በአግባቡ ካልሰራን ደግሞ ብዙ ጊዜ እኔን አትናገረኝም እሱ ላይ ነው ትኩረቷ ስራችንን ስትይ ባልየው ይሄ ህጋዊ ባሏ ነው ወይስ እሱም በእናንቺ አይነት መንገድ መጥቶ እሷ ቤት የሚኖር ሰው ነው እንደው ካየሽው ከተረዳሽው አንፃር ህጋዊ ባሏ ነው አለ ቤት ውስጥ የተሰቀለ ፎቶ አለ የጋብቻ ፎቶ አዎ የጋብቻ ፎቶ አለ የሁለቱ እና በቃ እንደዚህ አይነት ነገሮች ሲሆንበት ምንም አይነት ኮምፕሌን አያቀርብም እሱ ይሄ ለምን ሆነ ይሄ እንዴት ነው በቃ እያንዳንዱ እሷ የምትለውን ነገር ለማድረግ ፈቃደኛ ሆኖ ነው የሚያደርገው እንደነገርኩ ከኔ እዛ ቤት ከመሄዴ በፊት ምን እንደሚነጋገሩ በፍጹም አላውቅም እና እዛ ቤት ስገባ እኔ ማድረግ ያለብኝን ሳደርግ እሱ ማድረግ ያለበትን የማያደርግ ከሆነ ሚስቱ ትቆጣዋለች ትመታዋለች በጣም ነው የምትመታው በቃ እኔም ደግሞ እፈራለሁ አድርግ ያለችኝን ነገር በሙሉ አደርጋለሁ እሷ ቁጭ ብላ በቃ እኛን ነው የምታየው እንግዲህ ተመልካቾቻችን በጣም እንግዳ የሆነ ነገር ነው እየሰማን ያለ ነው ህጋዊ ባለትዳሮች ናቸው እንደዚህ አይነት ባለትዳር ሆነው ነው እዚህ ጋር እንደዚህ አይነት ነገሮች እያደረጉ ያለውና በጣም ከባድ ነገር ነው በጣም እኔ እንጃ እኔ ከዚህ በፊት ከሰማቸው ከዚህ በጣም ለየት ያለ አይነት ነገር ነው እኛ ሀገር ላይ እንደዚህ አይነት ነገሮች ይኖራሉ ብዬ አላሰብም ነበረ ብዙ ነገሮች ሊኖሩ ይችላሉ እኛንም ገጥመውን ያውቃሉ በዚህ ልክ ይሆናል ብዬ አላሰብኩም እነዚህ ሰዎች ባለትዳር ናቸው አንድ ጎጆ ቀልሰው ሰራተኛ ቀጥረው የሚኖሩ ሰዎች ናቸውና በዚህ ልክ ወጣ ያለ ነገር ለዛውም አንድ ሴት ልጅ
ባሏን እንደዚህ ትሪት እያደረገች ወይ በጣም የሚከብድ የሚገርም ነገር ነው። እና እንግዲህ እህቴ አንድ ተበዳያለች ብለሻል። ያችን ተበዳይ ማግኘት የምንችለው ደግሞ በአንቺ መንገድ ነው። ለእሷ አስበሽ ለእሷ ተቆርቁረሽ ወደ እኛ ጋር መተሻል። ስለዚህ ልጠቁሚን ያለችበትን ቦታ፣ አሁን ያልሽው ነገር የሚፈጸምበትን ቤት ልትነግሪ ፈቃደኛ ነሽ? ችግር የለውም። እኔ ቤቱን አሳያችኋለሁ፣ ከሩቁኛ አሳያችኋለሁ። ያው እኔ እንደጠቆምኳችሁ እዚህ ቤት የምትመጣ ልጅ ምናምን ብላችሁ ግን ባትናገሩ ደስ ይለኛል። ምክንያቱም እኔም ስራዬ ላይ ተጽዕኖ ስለሚያመጣብኝ እንደዛ ብላችሁ ባትናገሩ ደስተኛ ነኝ። በጣም እውነት ለመናገር ሳላመሰግንሽ አላልፍም። ምክንያቱም ይህንን ነገር ጥቆማ ስታደርጊ እኛ በሂደት ምርመራዎችን አድርገን ያችን ተበዳይም እንዲሁም ደግሞ እንደዚህ አይነት ነገር የሚያደርጉበትን ምክንያት እያንዳንዱ ስለሆነ የምናወጣጠው ነገ ከነገ ወዲያ የተሻለ ገንዘብ አገኝበታለሁ የምትሆንም ስራሽን አደጋ ላይ ጥለሽ ነው የልጅቷም በደል ይፋ ለማውጣት የመጣሽው እና እውነት በጣም የሚመሰገን ነገር ነው። በጣም እናመሰግናለን። ተመልካቾቻችን እንግዲህ እንደሰማችኋት ልጠቁመን ልትተባበረን ፈቃደኛ ነች። ይቺ ሴት ማነች? ለምንድን ነው እንደዚህ የሚያደርጓት? የእነዚህ ሰዎች ዓላማ ምንድን ነው? በቀጣይ አብረን የምናየው ይሆናል ማለት ነው። ይህ ገመና ሾው ነው። የታፈኑ እውነቶችን የምናወጣበት፣ የሚበደሉ ሰዎችን እንባ የምናብስበት፣ በዳዮችን ደግሞ ለህግ የምናቀርብበት ሾዋችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ እንድትተባበሩ እንጋብዛለን ማለት ነው። አብራችን ቆዩ። እንግዲህ ተመልካቾቻችን ይኸው ቤቱን ጠቁማናለች፣ ተመልሰናል። ባልየው ሲወጣ ነው ብላ ነበረ። ያው እሷ ብዙ ጊዜ እዚህ ቤት ስለምትመጣ ሁኔታውን ታውቃለች ማለት ነው። እና ባልየው ሲወጣ ጠብቃ ነው ቤቱን ያሳየችን። ቤቱን ጠቁማናለች። ቤቱ ይሄንን ይመስላል። እንግዲህ አብረን ገብተን ያለውን ነገር የምና ይሆናል ማለት ነው አይደለ? አይ በቃ እኔ ቤቱን አሳይቻለሁ አይደል? እኔ ደግሞ ልሂድ፣ ምክንያቱም እኔ እዚህ መግባት የለብኝም። ይኸውልሽ ነገሮችን ለማስተካከል እንዲመች አንቺ መኖር መቻል አለብሽ ማለት ይኸውልህ እኔ ነገሩን ቤቱን ጠቆምኩ አይደለ? በቃ መፍትሄውን ደግሞ እናንተ ደግሞ እዚህ ድረስ ከመጣሽ የተበዳይን ነገር ለእሷ አስበሽ ለእሷ ተጨንቀሽ አይደለ? ሁሉ ነገር ስራሽን ጭምር እስከማጣት እንትን ያልሽው። ይኸውልሽ ተባበሪንና ያለውን ነገር እንትን እንበል እናስተካክል። ይኸውልህ እኔ የረዳሽኝ አገሽኝ እንድትለኝም አልፈልግም። በቃ ቤቱን ጠቅሜ ያለው አሁን እኔ ልሂድ። እሺ ግን አንድ ነገር ቃል አስገባሽ። ምናልባት ገብተን ሰራተኛዋ ላትስማማ ወይ ልትፈራ ትችላለች። አንቺን ነው ያወቀችው፣ አንቺን ነው እርጅኝ ያለችው እና ከእሷ ጋር ገብተን ማንስማማ ከሆነ አንቺን ተመልሼ እንድጠራሽ ከእሷ ጋር ያለውን ነገር እንድታወሩ ለማድረግ ችግር የለውም። እዚህ እጠብቅሃለሁ። እሺ ሂጂ በቃ ችግር የለውም። ተመልካቾቻችን ጠቋሚያችን ቤቱን አሳይተናለች። አብረን መንገባ ነው የሚሆነው ማለት ነው። ከሰራተኛዋ ጋር ለመግባባት ላይ ምንደርስ ከሆነ ራሷ ጠቋሚያን ጠርተን አንዳንድ ነገሮችን ለማውራት እሷን ለማፋጠጥ እንሞክራለን ማለት ነው። አብረን እንገባለን። ካሜራማን ተከተለኝ። ጤና ይስጥልኝ። እንዴት ነሽ? የአቶ አብርሃም ቤት ነው? አንቺ ሰራተኛቸው ነሽ? ለአንዳንድ ነገሮች ልናወራሽ ፈልገን ነበረ። ምናልባት ማንም የለም ቤት ውስጥ? አንቺን ነበረ በእርግጥ ፈልገን የመጣ ነው እና ለአንዳንድ ነገሮች ለማውራት ፈቃደኛ ነሽ? እና ምን መሰለሽ አንዳንድ በደሎች ገጥሞሽ እንደነበረ ያው ነገሮችን ግልጽ ለማድረግ አይመችም እዚህ ጋር እና ምናልባት ትንሽ ደቂቃ ፈቅጂልን ከሆነ አረፍ ብለን የምናወራበት ነገር ሊኖር አቶ አብርሃም የሚወጣበትን ሁሉንም ሰዓት አጣርተን እሳቸው የሌሉበት ሰዓት ላይ ስለሆነ የመጣ ነው። እንደ ፈቃደኛ ከሆንሽ እንድናወራሽ ነበረ። ይመጡብኛል ቦታ ሁሉ ነገር አጣርተናል። የሚወጡበትን ሰዓት ሁሉንም ነገር ስላጣራን ችግር የለውም። የተወሰነ ነገሮችን እንድትተባበሪ ነው። ኃላፊነቱን እኛ እንወስዳለን። ለአንቺ ነው እኮ እና ጥቆማ ስለደረሰን ብዙ በደሎች እዚህ ቤት ውስጥ እየተፈጸመብሽ ስለሆነ እሱን ስለሰማን ነው ልንተባበርሽ የመጣ ነው። ይኸውልሽ እንደዚህ አይደለም። እሳቸው የሚወጡበትን ሰዓት አጣርተናል። የስራ ሰዓታቸው ምን ያህል እንደሆነ፣ ባለቤታቸው መቼ እንደምትመጣ ሁሉንም ነገር ስላወቅን ተባበሪ። እሳቸው አይደርሱብሽም። እነሱን ፈርተሽ ከሆነ በደል እንደፈጸመብሽ ይኸውልሽ እናት በደል ተፈጽሞብሽ ነበረ። ያንን በደል ደግሞ ያማከርሻ ሴት ነበረች አይደለ? እሷ ነሽ ለእኛ የነገረችን። ስለዚህ አንዳንድ ነገሮችን ለእኛ ግልጽ አድርገሽ ለመንገር ሞክሪ። ለአንቺ ብለን ነው እዚህ ድረስ የመጣ ነው። ምናልባት በምን አምናችኋለሁ? እሱ ልካችሁ ቢሆንስ? አልፈልግም። ምን ይወጡልኝ? እሱ ላረጋግጥልሽ። አንድ ሴት ነበረች፣ እርጅኝ፣ አግዥኝ እባክሽ፣ ብዙ በደሎች ፈጽሞብኛል፣ አንቺ የሚያደርጉሽን እያንዳንዱ ነገሮች አድርገውኝ ነው እና እባክሽ እርጅኝ ያልሻት ሴት ነበረች አይደለ? እሷ ነች እኛን ፈልጋ ወደኛ ጋር መታ ድረሱላት ያለችን። እኛን ደግሞ ካላወቅሽን ገመና ሚዲያ እንባላለን። ትልቅ ሚዲያ ነን። ብዙ ነገሮችን የሚበደሉትን ሰዎች እንባ ማበስ፣ የሚበድሉትን ሰዎች ለህግ የማቅረብ ስራ ነው የምንሰራው። እና ምን ታደርጉልኛላችሁ እናንተ? አሁን እኔ እዚህ ቤት አስገብቼ ሰዎቹ ቢመጡብኝ የሚደርስብኝ ነገር አለ። አስገብቼ ምንድነው እያንዳንዱን ነገር ኃላፊነት የአንቺን ኃላፊነት የምንወስደው እኛ ነን። የሚደርስብሽን ነገር እያንዳንዱን ኃላፊነት እንወስዳለን። እነሱም ለምን እንደዚህ እንደሚያደርጉሽ፣ ለምን እንደዚህ አይነት መንገድ እየሄድሽ እንደው ሁሉንም ነገር አጣርተን እነሱን ለህግ እናቀርባለን። አንቺን ደግሞ እንባሽን እናብሳለን። እባክሽ ተባበሪና አንድ 5 ደቂቃ ብቻ ነው የምንፈልገው ከአንቺ።
ከዛ በኋላ ያለው ነገር በደንብ ተረድተሽ ትደግፊናለሽ። አልፈልግም ምን እደውላለሁ ለሰዎች። እሺ ልጅቷን ይዣት ልመለስ። እባክሽ ተባበሪ። ተባበራቸዋለሁ ብለሽናል አይደለ? ልጅቷ ምንም አይነት ለልጅቷ ከሆነ ያሰብሽው ልጅቷ ፈቃደኛ ልትሆንልን አልቻለችም። ስለዚህ ስራዬን ማጣት አልፈልግም እንዴ? ኦልሬዲ አተሽዋል እኮ አይደለ? ከዚህ በኋላ እነሱን ለህግ የምናቀርብ ከሆነ አተሽዋል። ስለዚህ ለልጅቷ ስትይ ተባበሪ ነው እባክሽ። እባክህን በእናትህ እኔ እዚህ ምንም መቆየትም አልፈልግም። ይኸውልሽ ልትተባበረ ፈቃደኛ አልሆነችም። ህይወቴን ስባጣ በዚህ ለህይወትሽ እኛ ሙሉ ኃላፊነት እንወስዳለን። ለእያንዳንዱ ነገር እኛ ተጠያቂ ስለምንሆን እባክሽ በዚህ ተባበሪ። ልጅቷ ፈቃደኛ አልሆነችም፣ አሳምኝልኝ እባክሽ። እናንተ ሰዎች ግን አትሄዱም እንዴ? አንቺ እንዴት ነሽ? አለሁልሽ። እኔ እኮ ነበርኩ የላኩልሽ እነሱ። በምን ላውቃቸው እችላለሁ? መግባት እንችላለን እናት። አሁንማ ልጅ ጠቁማናለች ሲሉሽ እኮ መጀመሪያም እሷን ነበረች ልካናለች፣ ያንቺን ነገር አሳውቃናለች ስልሽ የነበረው እና ልንተባበርሽ ነው የመጣነው። 5 ደቂቃ ብያት ነበርና ልተባበረ ፈቃደኛ አልሆነችም የሚገርም ሁኔታ። ስለዚህ አንዳንድ ነገሮችን ለማውራት የምንጠይቅሽን ነገሮች ልትተባበሪኝ ፈቃደኛ ነች። እሷ ነች ይህንን ነገር ሰምታ ለእኛ ያቀረበችልን። እውነት ለመናገር ትልቅ ምስጋና ይገባታል። ብዙ ገንዘብ የምታገኝበት አይነት ነገር ነበረ፣ ግን ከገንዘቡ በላይ የአንቺ ህይወት አሳስቧት ነው ስለ አንቺ ህይወት ሙሉን ነገር ዘርዝራ የነገረችን እና ከእሷ በላይ ደግሞ እያንዳንዱ መረጃ አለሽ ብለን የምናስበው አንቺ ነሽ። ለምን ይሄ ነገር እንደሚሆን እዚህ ስቃይ ውስጥ ለምን እንዳለሽ እነዛ ሰዎች ለምን ይሄን እንደሚያደርጉ የምታውቂውን መረጃ ለእኔ ትሰጭኛለሽ። እኔ ደግሞ በምሄድበት መንገድ ሄጄ እነሱንም ለህግ አቀርባለሁ፣ አንቺንም ደግሞ ካለሽበት እስራት ነፃ እናወጣለን ማለት ነው። ቻናላችን እንዳልኩሽ ገመና ሚዲያ ይባላል። የሚበደሉትን ሰዎችን ባናብሳለን፣ በዳዮችን ደግሞ ለህግ እናቀርባለን። አንዳንድ ነገሮችን ቁጭ ብለን ለማውራት ፈቃደኛ ከሆንሽ እንግዲህ ቁጭ ብለን እናወራለን ማለት ነው። እንዳሉት ያደረጉልኝ ሆነ እርግጠኛ ነኝ። መፍትሄ ይሰጡሻል። ስለዚህ ተመልካቾቻችን እንግዲህ እህታችን ፈቃደኛ ሆናለች። ከእሷ ጋር የተወሰነ የሚኖር ቆይታ ይኖረናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ቅድም እንዳልኳችሁ ልትተባበረን ፈቃደኛ ሆናለች ማለት ነው። መጀመሪያ ከስሟ እንጀምራለን። እኔ እናት ስምሽን ማልበል? ደብሬ ይባላሉ። ደብሪቱ። እሺ እዚህ ቦታ ላይ መጀመሪያ መች ነው የመጣሽው? ወደዚህ ቤት መች ነው የገባሽው? ትንሽ ቆየት ብያለሁ። ወደ 1 ዓመት ገደማ ይሆነኛል እዚህ ቤት ከገባሽ። እና አሁን እህቴ የነገረችኝ እያንዳንዱ ይደርስብሽ የነበረውን በደል ከገባሽ ጊዜ ጀምሮ ነው ይፈጸምብሽ የነበረው ወይስ ከተላመድሽ በኋላ ነው? አይ ነገሩ እንኳን ከትንሽ እየቆየሁኝ ከመጣሁ በኋላ ነው። ትንሽ ድምፅሽን ከፍ ማድረግ የምትችይ ከሆነ እባክሽ ለካሜራም እንዲሰማ። እሺ ትንሽ እንትን ብሏል። ቆይቻለሁኝ እዚህ ከመጣሁኝ በኋላ ነው እንደዚህ አይነት ነገሮችን እያለማመዱ አይነት ጥሩ ሰዎች ነበሩ። ለእኔ እንደ ገባሁኝ አካባቢ እንደ ሰራተኛም አልነበረም፣ ስራ ማያበዙብኝም። ሴትዮዋም ጥሩ ነበረች ለእኔ፣ ሰውየውም ጥሩ ነበረ። ከዛ ነው እየቆዩ ከመጡ በኋላ እንደዚህ አይነት ነገራቸው እኔ ላይ መፈጸም የጀመሩት። ነገሮችን ግልጽ ለማድረግ በእርግጥ እህታችንም ቅድም እያንዳንዱን ነገር ዘርዝራ ነግራን ነበረ፣ እሷ ላይ ደርስባት የነበረውን ነገር እና ከእሷ ጋር ተመሳሳይ ነው አንቺ ላይ የሚደርስብሽ እያንዳንዱ ነገር ምንድን ነው የሚለውን እንደ አንድ በአንድ መንገድ የምትችይ ከሆነ፣ ምክንያቱም አንቺ የምትነግሪኝ እያንዳንዱ ነገር እንደ ማስረጃም ስለሚጠቅመን እሱም በደንብ ዝርዝር አድርገሽ ብትነግሪኝ ጥሩ ነው። እና እንዴት ነው የጀመሩት? አትፍሪ፣ ንገሪያቸው። ለአንቺ ነው ሁሉንም ነገር፣ ለአንቺ ከችግር ለማውጣት ነው የመጡት። እንዴት መሰለ እሷ እንዳለችው ነው። ያው ሁሉንም ነገር ለእሷም ስለነገርኳት እሷም ደግሞ ያው የሚያደርጉትን ነገር ስለምታውቅ ተመሳሳይ ነገር ነው ማለት። እኔ ለእንደዚህ አይነት አላማ አይደለም ከሀገር የወጣሁት። እኔ ከሀገሬ ስመጣ ሰርቼ ለቤተሰቦቼን ለመርዳት፣ ቤተሰቦቼን ለመጦር፣ ትልቅ ሰዎች ናቸው ቤተሰቦቼ፣ እርሻም ለማረስ ምናምን ደክሟል አባቴ እና እሱን ለመርዳት ነው እዚህ አመጣጤ የነበረው እንጂ እኔ እንደዚህ አይነቱንም ነገር አስቤውም አላውቅም ነበር። እና በቃ እንዴት ብዬ ልንገር፣ በጣም ነው የሚያስጠላው የሚያደርጉት ነገር። በጣም ማለት እኔ ሰው እንደዚህ ያደርጋል ወይ ብዬ አስቤ አላውቅም። እኔ ላይ እያደረጉ። ወደዚህ ቤት የገባሽው እንዴት ነበረ? አይዞሽ፣ እኔ ተረጋጊ፣ መጀመሪያ ራስሽን አረጋጊ። እሺ አሁን ላይ እኛ ደርሰንልሻል። እያንዳንዱን ነገር ከአንቺ ጋር በማውራት ነገሮችን በማስተካከል የተሻለ ነገር እንዲገጥምሽ ነው የምናደርገው። በዚህ ደግሞ ሙሉ ቃሌን ሰጥሻለሁ። እዚህ ቦታ ላይ ገባሽው እንዴት ነበረ? በቤተሰብ ነው የመጣሽው? በደላላ ነው የመጣሽው? እንደው እሱን ማስረዳት ከሆነ። የመጣሁት በደላላ ነው።
በደላላ ነው አመጣጤ የነበረው እና ደላላውም ሲያስገባኝ ጥሩ ሰዎች ናቸው። ልጅ የላቸውም፣ 2 ባልና ሚስት ብቻ ናቸው። ስራ ይበዛብሽም ሁሉም ልብሱን በማሽን ነው ምናምን ሲለኝ እሺ ደግሞ መጀመሪያም ነው እኔ እዚህ አዲስ አበባ ከመጣሁ ይሄ ቤት በቃ እሺ ይሁን ብዬ ነበር የመጣሁት። እንዳልኩህም መጀመሪያ አካባቢ ጥሩ ናቸው ለኔ የነበሩት። እሺ ነገሮችን ግልጽ ለማረጋገጥ ቅድምም እህታችን ብዙ ነገሮችን ነግራናለች፣ እሷ ላይ ደርስባት የነበረውን ነገር እና እሷ እንግዲህ የተከፈላት ከስንት አንዴ እየሄደች ነው እንደዚህ አይነት ነገሮች የሚደርሱባት። አንቺ እዚህ ቤት ነዋሪ ነሽ፣ ቀን በቀን ነው የምታገኛቸው። ተመሳሳይ በደሎች የሚፈጽሙብሽ ከሆነ እነዛን በደሎች ቀን በቀን የምታገኘው የዛ ገፈት ቀማሽ ዋነኛዋ ሴት አንቺ ነሽ እና ምንድን ነው የሚያደርጉብሽ? ተመሳሳይ ከእሷ ጋር ነው ለእሷ የነገርሻትን እያንዳንዱን ነገር እንደው በአንቺ አንደበት ብትነግሪኝ በጣም ጥሩ ነው እና እባክሽን። ሴትየዋ እንዴት መሰለ እኔ ለመናገርም በቃ በጣም ነው የሚያሳፍረው። እኔ እንደዚህ አይነት ነገር ምን ብዬ ነው የምነግራችሁ? ሴትየዋ ትቀመጣለች ሶፋ ላይ እንደዚህ እኔ ፍቃደኛ አይደለሁም፣ ግን በቃ እያሰቃዩ ነው። እሱም ሰውየውም የሚቆጣኛል፣ እሷም ሴትየዋ በጣም ኃይለኛ ናት። በጣም እኔ እሷ ናት አባወራ የምትመስለው። ሰውየውም እሷ ላይ ተለማምጦ ነው እሺ 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 አርግ የምትለውን ነገር በሙሉ እሺ ነው የሚለው እና እሷ ናት እንደዚህ አርጊ የሚመጣብሽን ታውቂያለሽ አይደል እያለች እንደዚህ አርጊ ያለች በኃይል ትናገረኛለች። እና በጣም በቃ እኔ ምን ብዬ ልንገርህ የሚያደርጉት ነገር በጣም ነው የሚያስጠላው። እኔ ለማውራትም ኧረ እባክህ አንተ ልጅ እኔ ልሂድ። ምክንያቱም አንደኛ እዚህ ከመጣ ለእኔ ሌላ ችግር ነው፣ ሁለተኛ ደግሞ እዛ ስራ እያስመለጥከኝ ነው። እኔ ልጣ እሱን የሚገባበትን ሰዓት እኛም ማጣርተን ስለሆነ እንትን ያለው አንቺ ከሌለች ደግሞ ትንሽ ኮምፎርታብል ሆና ከኛ ጋር ለማውራት ስለማይመቻት ነው። ችግር የለውም፣ እሷ ሁሉንም ነገር ትነግራችኋለች። እንደ እኔ እዛ ስራ እያመለጠኝ ነው። እኔ እኮ ለእሷ ጥቆማ ለመስጠት ነው እንጂ እዚህ ጋር ቁጭ ብሎ ጊዜን ለማጥፋት አይደለም። በቃ ጥቆማውን ሰጥቻችኋለሁ፣ እኔ ልውጣ፣ ስራ ያመልጠኛል። ደብሬ እሷ ከሌለች ከኛ ጋር በደንብ ለማውራት ያው ዋና እሷን ተማምነች ስለሆነ ከኛ ጋር የቆየሽው እሷ ቃል ምትገባለን ከሆነ አንቺን ብንሸኝሽ ምንም አይደለም። እሷ መረዳት ነው የምትፈልገው፣ ከዚህ ችግር የሚያወጣሽን ነገር ነው አይደለም የምትፈልገው። ስለዚህ መፍትሄው ደግሞ ያለው እነሱ ጋር ነው እና አንቺ ጋር ያለውን ሙሉ ነገር የሚፈጸምብሽንም ነገር ከየት እንደመጣሽ ሁሉንም ነገር ስለ ቤተሰቦች ያለውን ሁሉንም ነገር ንገሪያቸው። እነሱ ደግሞ መፍትሄውን ይነግሩሻል፣ መፍትሄ ይሰጡሻል፣ አታስቢ። ስለዚህ ትተባበሪናለሽ ማለት ነው። በጣም እናመሰግናለን። እንትን እንደምታስፈልገኝ ከሆነ ተመልሰን እናገኝሻለን። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ሸኙልኝ። እናመሰግናለን። እሺ ደብሬ፣ ስለዚህ አሁን ነገሮችን ግልጽ እያደረግሽ እያንዳንዱን ነገር ብትነግሪኝ በጣም ጥሩ ነው የሚሆነው ማለት ነው። እኛም በደንብ መረጃዎችን አሰባስበን ለመሄድ እንዳይመቸን ሁሉንም ነገር በደንብ ንገሪኝ። እሺ፣ ምንም የሚያስፈራ ነገር የለም። እያንዳንዱን ነገር ግልጽ አድርገሽ እንደ ወንድምሽኝና ሁሉንም ነገር በደንብ ንገሪኝ። ሴትዮዋ ሰውየው ብለሽ የጀመርሽልኝ ነገር አለ። እነዛ ሰዎች ምንድን ነው የሚያደርጉሽ? ከመጀመሩ ያንን ነገር ማድረግ የጀመሩት የአንቺስ ምላሽ ምን ነበረ? እነዛ ነገር ሲያደርጉብሽ እዚህ እየኖርኩኝ ከ4 ወር በኋላ ነው ይሄንን ነገር የጀመሩብኝ እኔ ላይ። እስከ 4 ወር ድረስ ደህና ነበር የምኖረው። ምንም አይነት ነገር አያደርጉም ነበር። ከዛ አሁን ያየሃት ልጅ የሆነ ቀን መጣችና ከሷ ጋር ሲያረጉ ያየሁትን እንደሷ አድርጌ ያሉኝ አሳዩኝና እንደሷ አድርጌ ያሉኝ። ከዛ እኔ አይሆንም እንደዚህ አላደርግም ምናምን ነገር ስል ታውቂያለሽ የምደርስብሽን ታውቂያለሽ ምናምን እያሉ እያስፈራሩ እና የሚያስደርጉኝ። በተለይ ሴትዮዋ ታውቂያለሽ መቼም ምናምን ስትለኝ ያው ስለምፈራ አይዞሽ ደብሬ ተረጋጊ፣ አይዞሽ። አሁን እኛ ጋር ነው ያለሽው። እኛ እያንዳንዱን ድጋፍ እናደርግልሻለን። ነገሮችን ግልጽ አድርጊልኝ ደብሬ። ስለዚህ ከዚህ ነገር መውጣት ያልቻልሽበት ነገር አለ ማለት ነው። ምንድን ነው ታውቂያለሽ እያሉ የሚያስፈራሩሽ? ምንድን ነው ታውቂያለሽ የሚደርስብሽን የሚሉሽ? ለምንድን ነው? ምን ሊያደርሱብሽ አስበው ነው? እንዳልኩ መጀመሪያ እንደመጣው 4 ወር ምናምን እነሱ ጋር ስኖር በጣም ጥሩ ሰዎች ነበሩና ለኔ ሰራተኛ ሌላ የምታውቂው እንዳንቺ ጥሩ የሆነች ከሀገርሽ ብታስመጭልን ምናምን ሲሉኝ፣ ታናሽ እህት አለችኝ፣ ታናሽ ገና ምንም ያላወቀች ቦቀቅላ ናት እና እሷን
ልጅ ናት ምናምን ስላቸው ችግር የለውም እዚህ ልጅ ማጫወት መላላክ ነው እንጂ ሌላ ተለቅ ያለ ስራ ሌላ የሚሰራ አለ። እሷ መላላክና ህፃናቱን ማጫወት ነው ምናምን አሉኝ። ከዛ እኔም በቃ እሷ እዚህ መታ ብትማርም የተሻለ ትምህርት ብታገኝልኝም ብዬ አስቤ እህቴን እዚህ አምጥቻታለሁና የሚያስፈራሩኝ በሷ ነው። በቃ የሆነ ነገር እናደርግሻለን እሷን እናደርጋታለን ይሉኛል። እኔስ ድብደባውንም ምኑንም ችዬዋለሁ። እሷ ግን አይዞሽ ተረጋጊ፣ አይዞሽ ተረጋጊ፣ ረጋ ብለሽ ነገሮችን አስረጅኝ። እሺ እህትሽ አሁን አብራሽ ነው እዚሁ አንቺ የምትኖሪው እዚሁ ቤት ውስጥ ነው የምትኖረው ወይስ ሌላ ቦታ ነው? አይደለም እዚህ አይደለም። የት እንዳለኝ እንኳን በቅጡም አላውቀውም። እኔ ያው አለች ነው የምባለው። ስፈልግ ምናምን ነገር ያው አርጌ የተባልኩትን ያደረግኩ ቀን ማውራት ትፈልጊያለሽ እህትሽን እንባልና ደውሎ ያገናኙኛል። ስለዚህ እህትሽን ወደዚህ ካስመጣሻት በኋላ እህትሽ ወዴት እንደገባች አታውቂ። እነሱ የት ነው አለች ብለው የሚነግሩሽ ሲያገናኙሽ መቼም እዚህ ቦታ አለች ማለታቸው አይቀርም አይደለ? ልክ እዚህ ካመጣሻት በኋላ የት አደረግናት የት አስገባናት ነው እያሉ የሚነግሩሽ? መጀመሪያማ እንደመጣች ዝም ብለሽ አምጫት ነው ያሉኝ። እዚህ ትፈለጋለች ጥሩ ሰዎች ጋር ነው የምትገባው ምናምን አሉኝ። እኔም እነሱ ጥሩ ሰዎች ስለሆኑ ያው ጥሩ ሰው ያገናኙልኛል ብዬ ነው ይዣት የመጣችው። እኔም አልሄድኩም። ከዛ እዚህ ሳምንት ምናምን እዚሁ አብረን ከኔ ጋር ተቀመጠች እና አንዳንድ ነገር አስተምረት ያው ማሽኑንም እንትን በይ ምናምን ከተባለች ግር እንዳይላት ምናምን አሉኝ። እሺ ብዬ ሳምንት አንድ ላይ እንትን አልኳትና አሳየዋትና ልጅቱም ፈጣን ናት። እንትኖቹን ሁሉም ነገር ያው እዛም ማስኳላ ትምህርት ስለምትማር ሁሉንም አየችው ለመደዩ። ከዛ የት ነው የምትወስዷት ምናምን ስል አታስቢ መቼም እኛን ታምኒናለች ጥሩ ሰዎች ስለሆኑ እንደኛ አይነት ጥሩ ሰው ጋር ነው እናስገባታል። ወሰዳት። ስለዚህ የት እንዳደረጓት ምንም አይነት ጥቆማ አልሰጡሽም ማለት ነው። እህትሽን ስታወሪያት በስልክ እንዴት ነው የት ነው ያለሽው እንዴት ነው ምናምን ብለው እንደው አጓጉቶሽ እንኳን ለማውራት ሞከረሽ አታውቂም? ከመጣሽ በኋላ የመናፈቅ ነገር የለም? እነሱማ እኔ የት ብዬ አገኛታለሁ እንጂ ይደውለው ያገናኙኛል። መጀመሪያ ትሄጃለሽ ታያታለሽ ትጠየቃላችሁ ምናምን ብለውኝ ነበር። እሱ ቀርቶ ይደውሉልኛል እንዳልኩ አርጌ የተባልኩትን ያደረግኩ ቀን ደውሉ ይባላል። ደውሉልኝ ስል ይደውሉልኛል አወራታለሁ። ቤተሰቦችሽ የት ነው ያለችው እሷ አንቺስ እንዴት ነሽ ብለው አይጠይቁሽም? ምክንያቱም አባት እንዳለሽ ቅድም ነግረሽኛል፣ ደከም እንዳለ ማረስ እንደማይችል እናትም እንዳለሽ ነግረሽኛል። እና በጣም ትንጥዬ ልጅ ነች ካልሽ የት ነው ያለችው ብለው አይጠይቁሽም ወይ? አንቺን አምነው ኃላፊነቷን ትወስጃለሽ ብለው ነው ወደዚህ የሚልኳት እና አታገኘንም ወይ ደግሞ የት ነው ያለችው እንዴት ነው ብለው አይጠይቁሽም ወይ? ደግሞ ያገኟታልስ እነሱ በስልክ ታገናኛቸዋለች? እሱን አላውቅም። እኔ ሳውራት ደህና ነኝ ትላለች። ከዛም ደግሞ እናባባይ ምናምን ደህና ናቸው ምናምን ብላ እኔን ነው የምትጠይቀኝ። እኔ እንደምታየው ቁጥጥሩም ስለሚበዛ ስልክም የለኝ። በእነሱ ስልክ ሲፈቅዱልኝ ነው እነሱ እዛው በተቀመጡበት ጮክ አድርጌ አወራቸዋለሁ። ደህና ነን ነው የሚሉት። እኔ ምን እላለሁኝ? እኔ ስለማን ነው የማወራው? ይሄንን ጉዲን ዝም ብዬ ደህና ነኝ ነው እመጣለሁ ምናምን ነገር የምለው እንጂ። ስለዚህ እያንዳንዱ ጉዳቶች የሚያደርሱብሽ በእህትሽ እያስፈራሩሽ ነው ማለት ነው። እህትሽን የት እንዳደረጓት አታቂም። እነሱ አድርግ የሚሉትን ነገሮች እያንዳንዱ ነገር ስትፈጽሚላቸው በስልክ ብቻ ያገናኙሻል። ከዛ የተለየ ግን ለእህትሽ ምን ያርጉላት፣ ያስተምሯት አያስተምሯት፣ ይክፈሏት አይክፈሏት፣ ምን ትብላ ምን ትጠጣ፣ እያንዳንዱ ነገር መረጃው የለሽም። በስልክ ብቻ ነው የምታገኛት። አዎ በምን አውቄ ነው? እሱንማ እንደዛው ፊት ለፊት ሆነው ነው ስልኩንም የሚደውሉልኝ። ደግሞ ያችን እንዳላጣያልኩ ደህና ነሽ እንዴት ነሽ ነው እንጂ ምን በላሽ ምን ጠጣሽ ምን ቆርጦኝ እላለሁ። ስልኩንም ሁለተኛ ያገናኙኝም። አንዳንዴ እንደዚህ ደህና ነሽ ወይ ምን ይሉሻል ወይ ምናምን ያልኩ ቀን ስቃዩ ለኔም ዱላውም እንዳለ ነው። ትገርፈኛለች እሷም እንደገናም አደውልልኝ እና በሌላ ሰው
እንዳልኩ ስልክም ስለማያስደውሉኝ እንደው ከግቢም እንደምታየው ቁጥጥር አለው ግቢው። ስወጣ ሰዎች ምናምን ይነግሯቸዋል። አልወጣም ሱቅም እነሱ ባሉ ቀን ነው እዚሁ ፊት ለፊት ያለችው ሱቅ ነው የምወጣው። እዛ እንኳን ሲሄድ ደውዬ እኔ የት ነው ያለሽው? እኔ እንደዚህ አስቤያለሁ ልጠፋ ነው እንዲንገናኝ እንኳን እንዳለን ስልክ ቁጥሯን አላውቀውም። ራሳቸው ናቸው ደውለው አጥፍተው የሚሰጡኝ። አውሪ እዚች ቁጭ ብለሽ ይሉኛል ከፊት ለፊቴ። እኔ እናንተ እንደዚህ እንደተቀመጥ ነው ቁጭ ብዬ እንዴት ነሽ ምናምን ቃሏን እሰማለሁ። እንግዲህ ተመልካቾቻችን በጣም የሚያሳዝን ነገር ነው እየነገረችን ያለችው። በጣም እንግዳ የሆነ ነገር ነው እየሰማን ያለ ነው። እንግዲህ በጣም ይገርማል። እያንዳንዱ በምንይዛቸው ኬዞች ውስጥ በየቤቱ ብዙ አይነት ጉዶች እንዳሉ፣ ብዙ አይነት አሳፋሪ ነገሮች እንዳሉ እያየን እየተገነዘበን ያለ ነው እና እንግዲህ ብዙ ነገሮችን ነግረሽናል። የሚያደርጉብሽን እያንዳንዱ ነገሮች በቻልሽው አቅም ዘርዝረሽ ባትነግሪንም ለማስረዳት ሞከረሻል እና ከዚህ ነገር አሁን ለመውጣት ቁርጠኛ ነሽ ወይ? አሁን ለቅድሟ ልጅ ለእኛ ጥቆማውን ለሰጠችን ልጅ እያንዳንዱ ነገር የነገርሻት የመጨረሻ ከዚህ ነገር ለመውጣት ውሳኔው ያለሽ ወይ? ምክንያቱም አንቺ የምትፈሪ አንቺ ወደኋላ የምትይብን ከሆነ ነገሮችን ለማስተካከል እኛም አንዳንድ ነገሮችን አጣርተን እህትሽ ያለችበትን ሁኔታ እነዚህ ሰዎች ለምን ይሄን እንደሚያደርጉ እንዲሁም ደግሞ ለህግ ለማቅረብ እንቸገራለን። አንቺ አብረሽ ማትሆኚ ከሆነ እና ምንም አትፈሪም። የምር ቁርጠኛ ሆነሽ ነው ወደኛ የመጣሽው? እኔማ ያው የምፈራውን ነግሬሃለሁ። እህቴ ናት። የእህቴ ነገር ያስፈራኛል። እኔማ ምኑን ከዚህ ወዲያ ምን ይደርስብኛል ብዬ ፈራዋለሁ። ድብደባውንም ችየዋለሁ፣ እንግልቱንም አልፈልገውንም ችየዋለሁ። ሁሉንም ግን እኔ እህቴን ነው እንጂ ሌላ ለምን አልፈልግም ከዚህ መውጣት። ግን እህቴ እኔ ከዚህ ተነስቼ እኮ ብንብል እህቴ ናት የምታሳስበኝ እንጂ ያው ስወጣም ሱቅም ምንም ሩጬ መጥፋቱም አያቅተኝም። ግን የእህቴ ነው አሁን መላው የጠፋኝ እህቴ ነው። ስለዚህ ተመልካቾቻችን እንግዲህ ከደብሬ ጋር የነበረን ቆይታ እንደዚህ አይነት ነው። እንደዚህ እያለ የሚቀጥል ነው የሚሆነው። ብዙ ግራ የሚያጋቡ ብዙ እንግዳ ነገሮች እየገጠሙን ነው። ከእሷ በላይ ቅድም አንድ ጥቆማውን የሰጠችን እህታችን በደንብ አብራርታልናለች ማለት ነው። አንዳንድ እንግዳ የሆኑ ነገሮች እየገጠሙን ነው። ደብሬን በደንብ እንድትነግረን እንግዲህ እናወጣጣታለን ምን አይነት ነገር እንደሚያደርጉባት። ቅድም እህታችንም ስትነግረን ባልየው ሳይሆን በደንብ ጨቋኛ የሆነችው ሚስትየው እንደሆነች ነው እና ደብሬ ጋር በተመሳሳይ ነው ወይ እንደዚህ አይነት ነገር ያለው የሚለውን ነገር በደንብ እንጠይቃታለን። አሁን ደብሬ ከአንቺ የምፈልገው ምንድን ነው? እያንዳንዱ ነገር ግልጽ እንድታደርጊልኝ ነው። እርጂን ብለሽ የነገርሻት ልጅ ወደኛ አንቺን ያመጣችሽ ልጅ የቅድሟ ልጅ ማለት ነው ብዙ ነገሮችን ነግራናለች። ባልየው ታስሮ ከዛ በተጨማሪ ደግሞ ቪዲዮዎች እያሳዩ እሷ እንደምትሆነው ብዙ አይነት ነገሮችን ሚስትየው እያዘዘችው ከዛ በተጨማሪ እንደምትመታው ብዙ ነገር እንደምታደርገው ነግራናለች። እና አንቺ ላይም ያንን ነገር ተመሳሳይ ነው የሚፈጸመው? አንድ በአንድ ግልጽ አድርገሽ ለመንገር ሞክሪ። እንዳልኩሽ እያንዳንዱ የምንቀርጻቸው ቪዲዮዎች አንደኛ ተመልካቾቻችን ይሄንን ነገር ካዩ በኋላ ትምህርት ወስደው ለነገሮች እንዲጠነቀቁ ያደርጋል። ሁለተኛ ደግሞ እኛም ከአካል ጋር ስለሆነ የምንሰራው ነገሮችን ለማስረጃነት እንድንጠቀም ይረዳናል ማለት ነው። ስለዚህ እያንዳንዱ ነገር በደንብ ንገሪኝ እሺ? ምንም ያስፈራ ነገር የለም፣ አትፍሪ። አንደኛ ፊትሽ ይሸፈናል ብለር ስለሚሆን ብዙም አስቸጋሪ ነገር የለውም። እኔ ብዬ ልንገርህ ያው እንደነገርኩ ነው። አሁን ልጅቷ አለችኝ ብለህ እንደነገርከኝ እንደዛው ነው፣ ተመሳሳይ ነው እኔ ላይም የሚደረገው ነገር። እንደዚህ ሁኝለት ትላለች፣ እንደዚህ ሰውየውንም ተመነጫጭቀዋለች፣ በልካላት ትመተዋለች። ሴትዮዋ እኔ ሴትዮቱን ልረዳትም አልችልም። የምታደርገው ነገር እኔ በጣም ነው እንትን የሚለኝ የሚያስፈራኝ። አንዳንዴ ለሽንትም ለውሃም ስነሳም እንደው ስልካቸውንም ባገኘ ብዬም ስነሳም ግትር ብላ ነው ማያት። ዝም ብላ ቤቱ ላይ የሆነ ቦታ ላይ ግትር ትላለች። ምን እንዲያትል በቃ ግትር ብላ ሁለመናዋ ግትር እንዳለ በቃ ቀጥ ብላ እንትን ትላለች። በቃ አዞርም አንድ ቦታ ላይ ግትር ብላ ትቆማለች በመስኮቱ ወደ ውጭ። በቃ ምን እንደሆነችም ግራ ነው የሚገባኝ። እኔ ዝም ብዬ ፈርቼም አንዳንዴ ያው ሽንቴ በጣም ካለዘኝ ተመልሼ ገብቼ እተኛለሁ። የምትሆነው ነገር ነው የሚጠፋት። እኔ አላቅላትም ምን እንደሆነ ነገሩ። እሺ
ከባለቤቱ ጋር ወይ ደግሞ ከሴትዮዋ ባለቤት ጋር አብሯችሁ ከሚኖረው ሰው ጋር ማለት ነው ከምን ጊዜ ጀምሮ እንደነበረ ግንኙነቱን ነግረሽናልና አንቺ ከሀገርሽ ስትመጪ ምንም እንትን ያላለሽ ወይ ድንግልናሽን ጠብቀሽ የመጣሽ ሰው ነሽ ወይ? አሁን እኔ በወግ በማድረግ ነው እዛ ገባለሁኝ አባቴ የሚድረኛን ብዬ ማስብ እንጂ እኔ እንደዚህ አይነት ነገሩንም አላውቅም። ሲመጥቼ እንደውም እንዳልኩ የመጀመሪያ ጊዜ ያየሁትን ፈተና እኔ ነኝ የማውቀው። እንደው እህቴ ባትኖር ኖሮ ግንባሩን ብዬ እጄንም ለፖሊስ ብሰጥ ይሻለኝ ነበር። እያንዳንዱን ነገር ያደረሱብሽ ከዛን ጊዜ ጀምሮ ነው ማለት ነው? ከመጀመሪያ ጊዜ ጀምሮ ድንግልናሽን ከሱ ጋር በነበረሽ ግንኙነት አጣሽ። ከዛ በኋላ እያንዳንዱ ስቃይ ያኔ ነው የጀመረው? አዎ ያኔ ነው የጀመረው። ያኔ ነው ሴትዮቱን እየመጣች ይህንን ዋጭ እያለችም የሚዋጥም ክኒናም ትሰጠኛለች። ይህንን ዋጭ እያለች እንደ ሴትነት ምንም የሚሰማት ነገር የለም? ይሄንን ነገር ስታደርጊ እንግዲህ የመጀመሪያ ጊዜ በድንግልና ጊዜ የሚደረግ ግንኙነት ምንም ቢሆን ለሴት ልጅ የተወሰነም ቢሆን ህመም ይኖረዋል እና በዛ ላይ አንቺ ባልፈለግሽበት ፍቃድሽ ባልሆነ አይነት መንገድ ሲሆን ደግሞ ህመሙ የከፋ ነው የሚሆነው። ያንን እያየች ምንም ርህራሄ አይታይባትም ነበረ? ወይ ርህራሄ ምን ትራራለች ደግሞ? እዛው ጨቁናት ነው እንጂ የምትለው፣ እንደዚህ አድርጋት ነው እንጂ የምትለው። ምን ትራራለች? እሱስ እያንዳንዱ እሷ የምትለውን ነገር ተቀብሎ ያደርጋል? ምንም አይነት የመፍራት እንደ ትንሽ ያዜ ማለት ነገር የለውም? ሁሉንም የምታዘውን ነገር ያደርጋል? ኧረ አንዳንዴ በል ሲለው ራሱም ደስ ይለዋል። አንዳንዴ ደግሞ እንትን ሲል ኧረ ምናምን ነገር ካለ ወይም ደግሞ ስንፍ ምናምን ሲልባት እንትን ትለዋለች። በጣም ነው የምጮህበት፣ ትጮሃለች። እንትን በል ምን ማለት ነው ምናምን በጣም ነው በቃ እንዴት አግባብ የሌለው ጩኸት ነው የምጮኸው። በጣም ነው ድምጿን በቃ ጎረቤት ሰው ይሰማኛል ነው ምንም አትልም። በጣም ትናገራለች፣ ትጮሃለች። ተነስ እንጂ እንደዚህ አድርግ እንጂ ምናምን ትለዋለች። እሱም በቃ በፍቃዱም አይደለም ይመስለኛል። እኔ ትንሽ በፍቃዱም አይደለም፣ ምንም የተሳቀቀ ነው። ልጅ የላቸውም ከጋብቻ በኋላ? ምንም የስራ ሁኔታቸው እኔ እስከማውቀው ድረስ እንግዲህ ልጅ የላቸውም እዚህ የሚኖሩ እንግዲህ ከመምጣቴ በፊት ከሆነ እሱ ነው የሚመጣው። ተረጋጊ፣ አንቺ ምንም የሚያስፈራሽ ነገር የለም። እሺ ተረጋጊ፣ ምንም የሚያስፈራሽ ነገር የለም። ምንድን ነው አንተ ከየት ነው የመጣው? የሰው ቤት ዝም ብሎ ዘው ብሎ ይገባል እንዴ? ትሰማኛለህ? አንቺ ምንድን ነሽ? አንቺ ያመጣሻቸው? ተረጋጊ፣ እናንተ ተረጋጉ። ወይሉ ትሰማለህ? ምንድን ነው የምረጋጋው? ከየት ነው የመጣው አንተ? ምን ልትሰራ ነው የመጣው ቤት? መጀመሪያ ረጋ ብለህ አውራ። ምንድን ነው የምረጋጋው? ይኸውልህ የምትረጋጋ ከሆነ ረጋ ብለህ አውራ። ብዙ መረጃዎች አግኝተህ ነበር። የምን መረጃ ነው? እኔ መረጃ ነው እያንዳንዱ የምትበድላቸውን ነገር እነዚህ ሁለት ሴቶች ላይ የምትፈጽማቸውን ብዙ ድርጊቶች ማን እኔ ልንፈጽም? ያለ ፍቃዷ ድንግልናዋን እንደወሰዳችሁ ከባለቤት ጋር ልከኛ ባልሆነ መንገድ አላስፈላጊ የወሲብ ግንኙነት እንደምትገናኛት የህግ ሚስት ብዙ ነገር እያዘዘች ብዙ ነገር አንቺ ይዘሻቸው የመጣሽ አንቺ ውሻ። ተረጋጋ፣ ተረጋጋ። ይኸውልህ እያንዳንዱን ነገር አብረህኝ ሆነ መረጃውን ማትሰጠኝ ከሆነ ማን አንተ? ምንድን ነህ ሲጀመር? ከየት ነው የመጣው? እኔ ከገመና ሚዲያ የመጣው ጋዜጠኛ ነኝ። እኔና የህግ ባለሙያዎች አንድ ላይ ነው። ታዲያ የሰው ቤት ዝም ብሎ ዘው ብሎ ይገባል እንዴ? ታዲያ ሁሉንም ነገር ፍቃድ አለን። ከህግ ከለላ እያንዳንዱን ፍቃድ አግኝተናል። እያንዳንዱ ማን ያስገባችሁ? ሲጀመር ማን ያስገባችሁ? እሱ ለኛ ተወው። ይኸውልህ ትሰማኛለህ? እሱን እያንዳንዱ ነገር ለኛ ተወውና አሁን አርፈ ቁጭ የምትል አንቺ እገልሻለሁ፣ አሳይሻለሁ። ትሰማለህ? ማን መሆኑን አታውቂም። እያንዳንዱ የምትዝታቸው ነገሮች በካሜራ እየተቀዱ ነው ያሉት። ስለዚህ ለህግ ለኛ ማጠናከሪያ ነው የሚሆነው። ጭራሽ ካሜራ ምትሽልኝ ነው የምታሽው። ከዚህ በኋላ የምትናገራቸው ተረጋጊ። ይኸውልሽ ለሱ ማስረጃ እሺ፣ አትፈልኝ እባክህ ወንድሜ፣ በእናትህ አትፈልኝ። የምን ካሜራ ነው? እያንዳንዱ የምትናገራቸው ነገሮች በካሜራ ይቀዳሉ። እያንዳንዱ ነገሮች ከዚህ በኋላ የምታወራቸው ነገሮች ለህግ እኔ ህጋዊ ሰው ነኝ። ከስራ ነው ለህግ ማስረጃ ነው የሚሆነው። ሰማህ? የምን ማስረጃ ነው የምትለው? ነገር ለህግ ማስረጃ ነው የሚሆነው። እያንዳንዱ ዛቻ፣ እያንዳንዱ የምትናገራቸው ነገሮች በካሜራ እየተቀዱ ስለሆነ ለህግ ማስረጃ ነው። የምን ካሜራ ነው? የማውቀው ነገር የለም። እኔ ወንጀለኛ ነኝ። ተስተካከል። መጀመሪያ ራስን አስተካከል። ማን ያስገባችሁ? ሲጀምር አንቺ ነሽ ያስገባሻቸው። ሰማለ? ተረጋጋ። አሁን ማውራት ያለብን ነገር እያንዳንዱ ያሳይሻለሁ። እሺ ማን ነው አታውቂም? ይኸውልህ ኃይል እንድንጠቀም አታስገድደን። ከካሜራ ጀርባ እያንዳንዱ ሰዎች አንቺ በእጄን ያለሽ የህግ ሰዎች ይኸውልህ ሰማኛለህ? የህግ ሰዎች እንዲሁም ሌሎች ተጨማሪ ከካሜራ ጀርባ ሰዎች አሉ። ስለዚህ እነሱን ጠርቼ ኃይል እንድንጠቀም ከማድረግ በፊት ራስህን አረጋጋና ለእያንዳንዱ ለምጠይቅ ነገር ምላሽ ትሰጠኛለህ ማለት ነው። ቆይ አንቺ ለዚህ ፍቃደኛ ማትሆን ከሆነ ግን
ካሁኑ አንጠልጥዬ ለህግ አቀርባለሁ። እያንዳንዱን መረጃ ሰበስብብህና ወህኒ እባክህ ህጋዊ ሰው ነው ይውጣልኝ በእናትህ። ህጋዊነትን የምታረጋግጠው አንተ አይደለም። ምን አጠፋው ታዲያ? ምን አጠፋው? ያጠፋውን እያንዳንዱን ዘርዝሬ ነገር በማንም ኮልኮል ይዞ የመጣው ነው እንደምታምነው አንተ። ለምን እንደምታጠፋ ለምን እንደምታረግ ሁሉንም ታስረዳኛለህ። ማትተባበር ከሆነ ደግሞ የምትታሰርበት ጊዜ ጭምር ይጨምርብሃል። ትሰማኛለህ? ስለዚህ አሁን ተረጋጋና ለምጠይቅ ጥቆማ ነው የተሰጠው ወንድሜ። እሱን እኔ ላጣራ እኮ እሱን መጀመሪያ አንተ ተረጋጋ። ማንም ዝም ብሎ ኮልኮል የሰጠነው እንደምታምነው አንተ ተረጋጋ። አንተ መጀመሪያ ማንም አለን የምታምነው መረጃ ይኸውልህ፣ አንድን መደበኛ ሰው የመሳደብ ምንም አይነት መፍትሄ የለህም። ሞራሉም ሊኖርህ አይገባም። እያንዳንዱ የምታደርግባትን በደል ሰምቻለሁ። አታልቅሽ አንቺ ተረጋጊ። ምንም የሚያሳዝን ነገር እያንዳንዱ ነገር ደርሰንላችኋል። ይኸውልህ ደምን ባመታለቅሰው አንተ ነህ። አንተ ፍርድ ቤት ቀርበህ ሲጀመር የሰው ቤት ዝም ብሎ ብሎ አይወረወር ደምን ባታለቅሰው አንተ ባለቤት ተረጋጋ። ትሰማኛለህ? በህግ አምላክ ይዣለሁ። ውጣልኝ። ከካሜራ ጀርባ ያላችሁ ሰዎች ይኸውልህ፣ የምትረጋጋ ከሆነ ውጣልኝ ብያለሁ። በህግ አምላክ ይዣለሁ። ውጣልኝ። ትሰማኛለህ? ተረጋጋ። ኧረ በህግ የምትረጋጋ ከሆነ ተረጋጋ።